ሁል ጊዜ ዮሐንስ ራእይን በማስተምርበት ጊዜ በእያንዳንዱ ምዕራፍ ላይ እንደ መግቢያ የሆኑ ነገሮችን እናገራለሁ። እንደምታስታውሱ ምዕራፍ 1 የዮሐንስ ራእይ መግቢያ ነው። ምዕራፍ 2 እና 3 ለሰባቱ አብያተ ክርስቲያናት የተጻፈ ደብዳቤ ነው። ምዕራፍ 4 እና 5 ሰማያዊ የሆነ አምልኮ ነው። ከ6 እስከ 19 ያለው ደግሞ ቤተክርስቲያን ከተነጠቀች በኋላ በምድር ላይ የሚሆነውን ሰባቱን የመከራ ዘመን የሚያሳይ ነው። 20 የሺህ ዓመት መንግስት ነው። 21 የነጭ ዙፋን ፍርድ ነው። 22 የዘላለም ሕይወት የሚጀመርበት ነው። ስለዚህ ዮሐንስ ራእይ ኢየሱስ ክርስቶስን በዙፋን ላይ አስቀምጦ አንግሶት የሚያሳይ መጽሐፍና የፍጻሜ የነገር ሁሉ ድምዳሜ መጽሐፍ ነው። ስለዚህ ምዕራፍ 19 ዛሬ አብረን የምንመለከተው ስለምንድነው የሚያወራው ሲባል ስለ ሰማያዊ አምልኮ ይናገራል። እንደገናም ደግሞ ስለ አርማጌዲዮን ጦርነትም ደግሞ ይናገራል። ስለዚህ የሰባቱ ምዕራፍ መደምደሚያው የት ጋር ነው የሚገኘው ካልን ዮሐንስ ራእይ ምዕራፍ 19 ነው። 21 ቁጥሮች አሉት። በአጠቃላይ ምዕራፍ 19 እና ምዕራፍ 20 ስለ ንጉሱና ስለ መንግስቱ ነው የሚያወራው። ንጉስ ካለ ምን አለ? መንግስት አለ። ከአንደኛው ክፍለ ዘመን ጀምሮ ያለውን ሁኔታ ስንመለከት እስከ 21ኛው ክፍለ ዘመን ድረስ ያለውን በምድር ላይ የሚታየውን ነገር ስንመለከት ንጉስም ያለ አይመስልም፣ መንግስትም ያለ አይመስልም። ዓለም እንደፈለገች የምትተዳደር የፈለገችውን እያደረገች የምትኖር ነው የሚመስለው። ግን ዝም ያለ ጌታ በራሳቸው ጊዜ ነገሮች እንደፈለጉ እንዲሆኑ ከሱ ቁጥጥር ውጪ የሆነ እስኪመስል ድረስ የተወ የሚመስል ጌታ ነገርን ሁሉ ወደ ድምዳሜ የሚያመጣ ስለሆነ ጌታችን ኢየሱስ ክርስቶስ ምዕራፍ 19 ላይ የሚያደርገውንና ምዕራፍ 22 ላይ የሚያደርገውን ነገር በተመለከተ የምንመለከት ይሆናል። ስለዚህ ምዕራፍ 19 ንጉሱንና የንጉሱን መንግስት፣ ንጉስ ካለ ምን አለ? መንግስት አለ። መንግስት ካለ ምን አለ? ንጉስ አለ። ስለዚህ መንግስቱ ይሄ መንግስት የሰይጣን መንግስት ይመስላል፣ ግን የኢየሱስ መንግስት ነው። ሰይጣን የነገሰበት ይመስላል፣ ኢየሱስ የሚነግስበት ነው። ከኔና ካንቺ ከኔና ካንተ ጌታ ውጪ ማንም አይነግስም። ስለዚህ ከአንድ ቁጥር እስከ 10 ላይ ያለውን ስትመለከቱ ሰማይ ሐሴት ሲያደርግ ነው። ሐሴት ምንድን ነው? ከምንቆጣጠረው በላይ የሆነ ደስታ ውስጥ ስንሆን ሐሴት ይባላል። በቃላት ሊገለጥ የማይችል ምን ደስታ ማለት ነው። ክብር ለእግዚአብሔር ይሁን። ሰማይ ሐሴት ያደርጋል። ከ1 እስከ 10 ስንመለከት በቃ ምድር ላይ ፍርድ ነው። ምድር ላይ የእግዚአብሔር ቁጣ በኃይል እየፈሰሰ ነው። ሰማይ ላይ ግን ምንድነው ካላችሁኝ፣ ሰማይ ላይ ታላቅ ሐሴት ታላቅ ደስታ ነው። እስቲ ከፋፍለን እንመለከት። ለምንድነው በሰማይ ታላቅ ደስታ የሆነው? ለምንድነው በሰማይ ታላቅ ሐሴት የሆነው ብለን ስንጠይቅ ከ1 እስከ 4 ድረስ ባለው ክፍል ላይ እግዚአብሔር
ዝም ባላቸው በሚመስላቸው ጠላቶቹ ላይ መፍረዱን የምንመለከት ይሆናል። ሃሌሉያ። በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ እያንዳንዱ እየተነሳ በሚፈነጭበት ጊዜ ፈጣሪ ሆይ አለ ወይ? ካለ ወይም ውረድ ወይም ፍረድ ሲባል ሲጸለይ ዝም ያለ በቃ ከአቅሙ በላይ የሆነበት የሚመስለው ነገር መፍትሄ ያገኛል፣ ፍርድ ያገኛል። ስለዚህ እግዚአብሔር በጠላቶቹ ላይ ምን ያደርጋል? ይፈርዳል። በተደጋጋሚ እንደነገርኳችሁ በጠላቶቹ ላይ ፈረደ ማለት ልጆቹን ደግሞ አዳናቸው ማለት ነው። ልጆቹን ምን አደረጋቸው? አዳናቸው። ስለዚህ ሐሴት የምናደርገው እግዚአብሔር ጠላቶቻችንን ቅልጥማቸውን ስለመታ፣ አናታቸውን ስለመታ ሳይሆን እግዚአብሔር ጻድቅ ፈራጅና ጽድቅ ፈራጅ ስለሆነ፣ ቅዱስ ፈራጅ ስለሆነ ነው። እስቲ እንመልከት። እንደዚህ ይላል፣ ከዚህ በኋላ በሰማይ ሃሌሉያ፣ በዝሙቷ ምድርን ያጠፋችቱ ታላቂቱን ጋለሞታ ስለፈረደባት የባሪያዎቹንም ደም በእጇ ስለተበቀለ ፍርዶቹም እውነትና ጽድቅ ናቸውና ማዳንንና ክብር ኃይልም የአምላካችን ነው ብሎ ሲናገር እንደ ብዙ ሕዝብ ታላቅ ድምፅ ያለ ድምፅን ሰማው ይላል። ሃሌሉያ። ይህን ቃል ስናገር እንዴት ደስ እያለኝ እንደሆነ ልንገራችሁ። ታላቂቱ ጋለሞታይቱ ከተማ ኢየሩሳሌም የዘሞተች ብቻ አይደለችም፣ ያመነዘረችም ብቻ አይደለም፣ ምድርን ሁሉ አመንዝራ ያደረገች ያሴሰነች፣ ጣዖት አምልኮን ያስፋፋች ምን ሆነች? ተፈረደባት። እግዚአብሔርም በእሷ ምክንያት እሷ በምታደርገው ነገር ምክንያት እግዚአብሔርንና እግዚአብሔርን ብቻ የሚሉ ብዙ ልጆች ምን ሆነዋል? ደም አፍሰዋል። ብዙ ልጆች ሞተዋል፣ መስዋዕት ሆነዋል። ስለዚህ እግዚአብሔር ስለ ባሪያዎቹ ምን አደረገ? ተበቀለ። ደም ተበቀለ። ለምን? እግዚአብሔር በፍርዱ እውነተኛና ምንድነው? ጻድቅ ነው። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን። እግዚአብሔር አምላካችን ስሙ ከዘላለም እስከ ዘላለም ድረስ የተባረከና የተቀደሰ ይሁን። ጻድቅም ነው እውነተኛም ነው። ስለዚህ እኛ የምናመሰግነው ለምንድነው? ጠላቶቻችንን እግዚአብሔር ስለተበቀለ ደስ ብሎን ሳይሆን እግዚአብሔር ለኛ ስለፈረደልን ደሞም ጻድቅና እውነተኛ ስለሆነ ክብር ለአምላካችን እግዚአብሔር ይሁን። ፍርዶቹ እውነትና ጻድቅ ናቸውና ማዳንና ክብር ኃይልም የማን ነው? የአምላካችን ነው። የዚህ ዓለም አምላክ ሰይጣን ምን እያለ ነው? ማዳን የኔ ነው፣ ክብር የኔ ነው፣ ኃይልም የኔ ነው ብሎ ነበረ።
የሌለው የከበረ ሃሌሉያ የከበረ አምላክ ሃሌሉያ ኃይል ያለው አምላክ ሃሌሉያ የሚያድን ልጆቹን የሚያድን አምላክ እግዚአብሔር ብቻ ነው። ስለዚህ ሃሌሉያ እያሉ እግዚአብሔርን አመሰገኑ። ሃሌሉያ የሚለው ቃል በነገራችን ላይ በዚህ አጋጣሚችን ቃል ብናገር ልንገራችሁ። እቺ ቃል በዮሐንስ ራእይ ውስጥ በጣም በተደጋጋሚ የተነገረች ቃል ናት። ሃሌሉያ የምትለው ሰማያዊ ቋንቋ ነው ማለት እስከሚቻል ድረስ ማለት ነው። በመሰረቱ ሃሌሉያ የሂብሩ ወርድ ነው። እግዚአብሔር ይመስገን ማለት ነው። የግሪኩ ደግሞ ሃሌሉያ ሳይሆን ሃሌዊያ ነው የሚለው። ስለዚህ አዲስ ኪዳን ላይም የተጻፈው ቃል ምንድነው? ሃሌዊያ የሚል ሳይሆን ሃሌሉያ የሚል የሂብሩ ቃል ነው ያለው። ሰማያዊ ቋንቋ ነው። ሰማይና ምድር የሚግባባበት የሰው ልጅ ሁሉ የተለያየ ቋንቋ የሚናገር እርስ በርሱ በማይግባባበት ጊዜ ሃሌሉያ የሚለውን ቃል ሲጠቀሙ ሰዎች ምን ያደርጋሉ? ይግባባሉ። ክብር ለእግዚአብሔር ይሁን። ቀጥሎ ምን እንደሚል ታውቃላችሁ? ደግሞም ሃሌሉያ እያሉ ጢሷም ለዘላለም እስከ ዘላለም ይወጣል። እግዚአብሔር በሚፈርድበት ጊዜ ጢሷ ወዴት ወጣ? ወደ ሰማይ ወጣ። 24ቱ ሽማግሌዎችና 4ቱ እንስሶች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ምን አደረጉ? ሰገዱለት። እግዚአብሔር ሲያጠፋ ይመሰገናል፣ ይከበራል፣ ይወደሳል። ሲያድን ይወደሳል፣ ይመሰገናል፣ ይከበራል። መንግስተ ሰማያት በሚገቡት ይመሰገናል፣ በገሃነም በሚፈረዱባቸው ሰዎችም ይመሰገናል። ሃሌሉያ። እኛ እዚህ ስናለቅስ እግዚአብሔር በሰማይ አያለቅስም። እግዚአብሔር እዚህ ሲፈርድ እግዚአብሔር በሰማይ አያለቅስም። እዚህ ሲፈርድ እዛ ይመሰገናል። በእግዚአብሔር ዘንድ ሐዘን የለም። በእግዚአብሔር ዘንድ ለቅሶ የለም። ዳስ መትከል የለም። እዚህ ሲፈርድ እዚህ ዋይታ ሲሆን በሰማይ አምላካችን እግዚአብሔር ፍጥረታት በሙሉ 24ቱ ሽማግሌዎች፣ 4ቱ እንስሶች፣ መላእክቶች አክሊላቸውን አውርደው በግንባራቸው ተደፍተው እየሰገዱ እግዚአብሔርን ምን ያደርጉታል? ያመሰግናል። ክብር ለእግዚአብሔር ይሁን። ሃሌሉያ። ቀጥሎ ከ5 እስከ 6 በሰማይ ላይ ሐሴት የሚደረግበትን ምክንያት ሲናገር እግዚአብሔር በንጉስነቱ እየገዛ ነው። ከ5 እስከ 6 ያለውን ላንብብላችሁ። እንደዚህ ይላል። ድምጽም ባሪያዎቹ ሁሉ እርሱንም የምትፈሩ ታናናሾችና ታላላቆች ሆይ አምላካችንን አመስግኑ ሲል ከዙፋኑ ወጣ። እንደ ብዙ ሕዝብም ድምጽ፣ እንደ ብዙ ውሃዎችም ድምጽ፣ እንደ ብርቱም ነጎድጓድ ድምጽ ያለ ድምጽ ሰማው እንዲህ ሲል ሃሌሉያ፣ ሁሉን የምትገዛ ጌታ አምላካችን ምን ሆኗል? ነግሷል። ሁሉን የምትገዛ ጌታ አምላካችን ምን ሆነሃል? ነግሰሃል። ያልነገሰ ሲመስል፣ ጡረታ የወጣ ሲመስል፣ ከቁጥጥሩ ውጪ ሆኖበት በቃ ከዚህ በኋላ እኔ አያገባኝም እንደፈለጋችሁ ሁኑ ያለ ሲመስል አሁንም እየገዛ ነው። ያኔ ደግሞ በግልጽ ይገዛል። አሁን በሰማይ ሆኖ ይገዛል። ያኔ ምድር ላይ ያለውን ይገዛል። ክብር ለእግዚአብሔር ይሁን። እግዚአብሔር ያልገዛ ሲመስል ምን እንደሚሆን ታውቃላችሁ? ሰይጣን እንደ አንድ አምላክ ነው የሚመለከው። ሰይጣን ሁሉን የሚገዛ
ተደርጎ ነው የሚመለከው። እኛ አባታችን ሆይ በሰማይ የምትኖር ብለን እግዚአብሔርን እንደምናመልከው ሁሉ የሱ ተከታዮች ሰይጣንን እንደዚህ ይሉታል፣ አባታችን ሆይ በገሃነም የምትኖር ሁሉን የምትገዛ ይሉታል። እዚህ ጋር ፍጥረታት በሙሉ ተሰብስበው እንደ ብዙ ውሃዎች ድምፅ በአንድነት ምን ብለው እግዚአብሔርን አመሰገኑት? ሁሉን የምትገዛ። ሁሉን የሚገዛ ማን ነው? ሃሌሉያ! ሁሉን የሚገዛ ማን ነው? እግዚአብሔር ብቻ ነው። ሁሉን የሚገዛ እግዚአብሔር ብቻ ነው። ሁሉን የሚገዛ እግዚአብሔር ብቻ ነው። ስለዚህ እግዚአብሔር በንጉስነቱ ምን እያደረገ ነው? እየገዛ ነው። እግዚአብሔር በንጉስነቱ ምን እያደረገ ነው? እየገዛ ነው። አሁንም መጥቶ ይገዛል። አንድ ቀን ስልጣንን ከሁሉም ምን ያደርጋል? ይረከባል። ከዛ ከ7 እስከ 9 ያለውን ደግሞ ላንብብላችሁ። እንደዚህ ይላል፣ ሙሽራይቱ ምን ሆናለች? ተዘጋጅታለች ይላል። ከ7 እስከ 9 ያለው የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ጽድቅ ሥራ ነውና እርሱም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፋለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ ይላል። የሚገርም ነገር ነው። ይኸውላችሁ በእኛ ባህል አንድ ሴት ሙሽራ የምትባለው ቃል ኪዳን የተደረገለት ነው። አንድ ወንድ ሙሽራ የሚባለው ቀለበት ያጠለቀለት ነው። የቃል ኪዳን ጋብቻ የፈጸመለት ነው። በአይሁዳውያን ግን እንደዚህ አይደለም። ሁላችሁም ታውቃላችሁ ብዬ አስባለሁ። በአይሁዳውያን እጮኝነትና በአይሁዳውያን ጋብቻ መካከል ልዩነት የለም። አንድ ወንድ አንድን ሴት ያጫትና በንጽህና እንድትቆይ ያደርጋትና የጋብቻቸውን ሰዓት ይጠብቃሉ። 1 ዓመትም 2 ዓመትም ሊቆዩ ይችላሉ። እስከዛ መገናኘት አይችሉም። ነገር ግን እስከተጫጩ ድረስ ሁለቱ እንደ ባልና ሚስት ነው የሚቆጠሩት። ከዛ በኋላ የሰርጉ ዕለት ወደ ራሱ ይወስዳታል፣ የከበረ ልብስ ያለብሳታል፣ እራት ያበላታል፣ ሚስት ትሆነዋለች። ልክ እንደዚሁ ቤተክርስቲያን ለክርስቶስ የታጨች ሙሽራ ናት። አላገባችውም። የምታገባበት ቀን አለ። እስከዚያ ሙሽራው እስኪመጣ ሙሽራይቱ እንደታጨች ያለ ነውርና ያለ ነቀፋ ራሷን የመጠበቅ ኃላፊነት አለባት። እስካጫት ድረስ ሙሽራው መጥቶ ሙሽሪትን ይወስዳታል። እስከዛ ነቀፋ ሊኖርባት ይችላል። እስከዚያ እድፍ ሊኖርባት ይችላል። አንድ ቀን ግን መጥቶ በሚወስዳት ጊዜ የቀደመውን ነገሯን ሁሉ አውልቆ የከበረ ልብስ ያለብሳትና ግርማ ሞገሷን ወደ አደባባይ ያወጣውና ተቀባይነት ያላት ያደርጋታል። ቤተክርስቲያን አሁን በዚህ ርኩሰት ዓለም ላይ ነው ያለችው። ያለ ነውር ያለ ነቀፋ አትሆንም።
በየቀኑ ነው የምታድፈው። ነውር አለባት፣ ነቀፋ አለባት። ግን ኢየሱስ ክርስቶስ ይመጣና እችን ቤተክርስቲያን ያለ ነውርና ያለ ነቀፋ ያደርጋታል፣ ይወስዳታል። ክብር ለእግዚአብሔር ይሁን። የቤተክርስቲያኒቱ ክብር ምንድነው ከተባለ ካመነችና ከዳነች በኋላ ንጽህናዋን መጠበቅ፣ ካመነችና ከዳነች በኋላ እግዚአብሔርን ማገልገል፣ ከነሽልማቷ እንድትገባ። ያሳዝነኛል በዚህ ዘመን። ምን ያሳዝነኛል ካላችሁኝ፣ በክርስቶስ ኢየሱስ አምነው ድነው የዘላለምን ሕይወት ከዘላለም ክብር ጋር እንዲወርሱ እግዚአብሔር አድኗቸው፣ በቤቱ ሾሟቸው፣ ጸጋ ሰጥቷቸው፣ ክብር አጎናጽፏቸው የክርስቶስን ቤተክርስቲያን እንዲንከባከቡ ኃላፊነት ሰጥቷቸው መክሊት ሰጥቷቸው ሳለ ግማሾቹ ቀበሩ፣ ግማሾቹ ነገዱበት። ለጌታ ክብር ሳይሆን ለራሳቸው ዝና፣ ለራሳቸው ክብር፣ ለራሳቸው ኑሮ፣ ለራሳቸው ቤት፣ ለራሳቸው ሀብት፣ ለራሳቸው ንብረት አፈሩበት። ኢየሱስ ክርስቶስ በሚገለጥበት ጊዜ በሰው ዘንድ ዝነኛ የሆኑ፣ በሰው ዘንድ እጅግ በጣም የከበሩ፣ በሰው ዘንድ እጅግ ታላቅ የሆኑ ሊያፍሩ ይችላሉ። ከትንታግ እሳት ውስጥ እንደሚወጣ ሰው ነፍሳቸውን ሊያድኑ ይችላሉ። ነገር ግን አክሊል ሊያጡ ይችላሉ። ስለዚህ ቀጭን የተልባ እግር ምንድነው ሲባል ቀጭን የተልባ እግር ምንድነው ሲባል ቀጭን የተልባ እግር የቅዱሳን ጽድቅ ስራ ነው። የቅዱሳን የጽድቅ ስራ። ስለዚህ የዘላለምን ሕይወት ያገኛችሁ ክርስቶስን እንደ ግል አዳኝና ጌታ አድርጋችሁ የተቀበላችሁ የዘላለምን ሕይወት ከዘላለም ክብር ጋር እንድትወርሱ እግዚአብሔር መክሊት ሰጥቷችኋልና መክሊታችሁን አትርፉበት። መክሊት አተረፍንም አላተረፍንበትም አንድ ቀን ኢየሱስ ክርስቶስ በሚገለጥበት ጊዜ መክሊታችንን ያተረፍን የዘላለምን ሕይወት ከዘላለም ክብር ጋር ስንወርስ፣ መክሊት ያላተረፍንበት ግን አክሊል እናጣለን። ነገር ግን በነውርና በነቀፋ እንዳንገኝ ጌታችን ቤተክርስቲያኑ ስለሆንን የፊት መጨማደድና ነውር ነቀፋ የሌለብን ሙሽሮች ሆነን ለዘላለም ከሱ ጋር በሕይወት እንኖራለን። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ መክሊታችን
ወድቆ የሚሰግዱለት እሱ ንጉሳችን ሳይመጥቷል። ፓስተር ጌታ ይባረክ። ተባረኪልኝ። ኔትወርክ እንትኑ ግሎ ነው የተቋረጠው። በጣም ይቅርታ። እየተናገርኩ የነበረው አንተ መስመር እስከሚመጣ ድረስ እኔ አብሬሽን ሳባረኩት ይቅርታ። ችግር የለም፣ ምንም ጣጣ የለውም። አልገባም፣ ግን ከመጣ መጣ፣ ችግር የለም። ስለዚህ የፊት መጨማደድና ነውር ነቀፋ የሌለብን ሆነን በፊቱ እንድንሆን እንወሰዳለን። ኢየሱስ ከተገለጠ በኋላ ቤተክርስቲያንን ከወሰዳት በኋላ የፊት መጨማደድ፣ ነውር፣ ነቀፋ የሚባል ነገር አለመኖሩ የሚያስደስት ነው። ክብር ለእግዚአብሔር ነው። ስለዚህ ከነነቀፋዬ ነው ወይ መንግስተ ሰማያት? እንዴት ነው ቀና ብዬ አንተን ፊትህ የማየው እንዳንል እሱ ራሱ ያለ ነውርና ያለ ነቀፋ አድርጎ ሚስቱ ስለሆነች ቤተክርስቲያን፣ ሃሌሉያ፣ ሙሽራው ስለሆነች የክብር ልብስ አልብሷት በክብር ይወስዳታል። በኃጢአት መውደቃችን፣ መሳታችን፣ በፊቱ የሰራነው ስንፍና ለአንዴና ለዘላለም ላይታወስ ከኛ ዘንድ ይርቃል። ሃሌሉያ። ከዘላለም እስከ ዘላለም በዘላለም ታላቅ ደስታ ውስጥ እንሆናለን ማለት ነው። ስለዚህ ይህንን የመሰለ ተስፋ ያለን ሰዎች ስለሆንን ደስ ልንሰኝ ይገባል። በአምላካችን የማያሳፍር ጌታ አለን። መክሊታችንን ቶሎ ቶሎ እያልን እየሰራን እናትርፍበት። ጊዜያችን በከንቱ አናሳልፍ። ችሎታችንን፣ ጸጋችንን፣ ጊዜያችንን፣ ገንዘባችንን፣ ትዳራችንን፣ ልጆቻችንን በሙሉ ባለን በሌለን ኃይል ሁሉ ለወንጌል ካኖርን የዘላለም ክብር፣ የዘላለም ደስታ፣ የዘላለም አክሊል በሰማይ ይጠብቀናል። ስለዚህ ምን ሞኝ ነው እኔ በከንቱ ነጋሪት እንደሚጎስም አልጎስምም። ዘመኔን የሰጠሁት፣ ህይወቴን የሰጠሁት፣ ትዳሬን የሰጠሁት፣ ልጆቼን እንኳን ሳይቀር የማስገዛው የሚመለስልኝ ብድራት ከላይ ከሰማይ ስላለኝ ነው ማለት ነው። ስለዚህ ይህንን ነው የእግዚአብሔር ቃል የሚነግረን። እንግዲህ እነዚህ ወደ ሰርጉ የታደሙት እነማን ናቸው ለሚለው ነገር ቤተክርስቲያንም ነች። በብሉይ ኪዳን ዘመን የነበሩ እግዚአብሔርን የሚያመልኩ የነበሩ ሰዎችንም የሚያካትት ነው ብለው ነው የሚያምኑት። ምክንያቱም እግዚአብሔር ከዓለም ፍጥረት ጀምሮ እስከ ዓለም ፍጻሜ ድረስ በክርስቶስ ኢየሱስ ነው ሰዎችን ሁሉ የሚያውቀው። ስለዚህ በኢየሱስ ክርስቶስ የምናምን እኛ ሁላችን እንዲህ አይነት ተስፋ እንዳለን የሚናገር ነው ማለት ነው። ቁጥር 10 ላይ እንደዚህ ይላል። ቁጥር 10 ላይ ልሰግድለትም በእግሩ ፊት ተደፋው፣ እርሱም እንዳታደርገው ተጠንቀቅ፣ ከእርሱም ጋር ከአንተም ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬህ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስም ምስክር የትንቢት መንፈስ ነውና አለኝ ይላል። እንግዲህ ዮሐንስ ለመላእክት እንደማይሰገድ ያውቃል። ለመላእክት እንደማይሰገድ እያወቀ ካየው ክብር የተነሳ ካየው ግርማ የተነሳ ሊወድቅና ሊሰግድ ተነሳ። ራሱን ከእግሩ በታች አኖረ ለተገለጠለት መልአክ እንደማይመለክ እንደማይሰገድለት ያውቃል። ግን በጣም ደስ የሚለኝ ለዘመናችንም ትክክለኛ መልስ የሚሆነው እንዳታደርገው፣ ካንተ ጋር ከወንድሞች ጋር እኔም ራሴ የኢየሱስ ምንድን ነኝ? ምስክር ነኝ ብሎ
እንደመለሰ እንደዚህ አይነት ሐሳብ 2 ጊዜ በዮሐንስ ራእይ ተገልጧልና ይሄንን ብዙዎቻችሁ የምታውቁ ስለሆነ ድጋሚ አላነሳም። ከቁጥር 11 ጀምሮ እስከ 21 ያለውን እስቲ ላንብብላችሁ። እንደዚህ ይላል። የተወሰነ ቁጥር ላንብብላችሁ። ሰማይም ተከፍቶ አየሁ፣ እነሆም አምባላይ ፈረስ የተቀመጠበትና የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ሃሌሉያ። ይዋጋልም። ዓይኖቹ እንደ እሳት ነበልባል ናቸው። በራሱ ላይም ብዙ ዘውዶች አሉ። ከእርሱም በቀር አንድስ እንኳን የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል። ስሙም የእግዚአብሔር ቃል ተብሏል። በሰማይም ያሉት ጭፍሮች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባዎች ፈረሶች ተቀምጠው ይከተሉት ነበር። አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን ወይን መጥመቂያ ይረግጣል። በልብሱና በጭኑም የተጻፈበት የነገሥታት ንጉሥ የጌቶች ጌታ የሚል ቃል ስም አለው ይላል። ድል ነሺው ምን ያደርጋል? ማን እንደሆነ ኢየሱስን ይናገራል። ድል ነሺው እንደሚነግስ፣ ድል ነሺው ክብር ለብሶ እንደሚመጣ ይናገራል። ይሄ እንግዲህ ከ11 ጀምሮ እስከ 16 ያለው ስለ ኢየሱስ ክርስቶስ ነው የሚናገረው። በበረት የተወለደው፣ ዓለም በበረት የተቀበለችው፣ በመስቀል ላይ የሸኘችው፣ ሞትን ድል አድርጎ ተነስቶ በሰማያት በግርማው ቀኝ የተቀመጠው፣ ፊቱ እንደሚያበራ ፀሐይ የሆነው፣ ደረቱን በወርቅ መታጠቂያ የታጠቀው፣ ፀጉሩ እንደ በረዶ ነጭ የሆነው፣ ብዙ አክሊሎችን በአናቱ ላይ ያደረገ፣ እግሮቹ በእቶን እንደነጠረ እንደጋለ ነሐስ የሆነ፣ ዓይኖቹ የእሳት ነበልባል የሆኑ፣ ከአፉ ስለታም ሰይፍ የሚወጣ፣ በአፉ ውስጥ ትንፋስ ክፉን የሚያጠፋ ሰይፍ ሳይመዝ፣ እንደገናም ደግሞ የነገሥታት ንጉሥ የጌቶች ሁሉ ጌታ የተባለ። አሜን። አይገርምም? ይሄ ነው ኢየሱስ፣ ያንቺ ጌታ፣ ያንተ ጌታ፣ የሚነግስ ጌታ። ድል ነሺ ነው። ድል ነሺ እንደሆነ ነው የሚነግረን። ድል ነሺ ነው። ድል ነሺውን ድል የሚነሳ ነው። ድል ነሺውን ድል የሚነሳ ነው። ዛሬ ብዙ ነገር ድል ነስቶናል አይደለ? ድል የተነሳን ነው የምንመስለው። የዓለም ምናምንቴ፣ የዓለም ውዳቂ፣ የዓለም ቆሻሻ ተስፋ ቢሶች አይደለ የምንመስለው? የዓለም መሳቂያና መሳለቂያ አይደለ የምንመስለው? ሞኞች ነን አይደል የምንመስለው? ግን የነገሥታት ንጉሥ የጌቶች ጌታ በመጣ ጊዜ ድል ነሺዎች ነው የምንሆነው። በነገራችን ላይ እሱ የነገሥታት ንጉሥ የጌቶች ጌታ ከሆነ በሺህ ዓመት መንግስት እኛ ራሳችን ነገሥታቶች ነን፣ አብረን የምንነግስ ነን። በፍጥረት ሁሉ ላይ የምንሰለጥን ጌቶች ነን።
ነገስታት ነን፣ ጌቶች ነን። እሱ ደግሞ የነገስታት ንጉስ ነው፣ የጌቶች ጌታ ነው እንጂ የዓለም ነገስታት የዓለም ጌቶች ጌታ ነው ማለት አይደለም። ሲጀመር ነው የታወቀ ነው፣ ሳይታለም የተፈታ ነው። ግን የሚነግሰው አሜን ከኛ ጋር ነው። እኛ ስንነግስ ከኛ ጋር አብሮ ይነግሳል። እሱ የነገስታት ንጉስ ነው፣ የጌቶች የምንገዛ ጌቶች ነን እኛ። ያኔ የጌቶች ጌታ ነው። አሜን። ይሄን ነው ቃሉ የሚናገረው። ሃሌሉያ። ከ17 እስከ 21 ያለውን ላንብብላችሁ። አንድም መልአክ በፀሐይ ውስጥ ቆሞ አየው። በሰማይም መካከል ለሚበሩ ወፎች ሁሉ መታችሁ የነገስታትን ስጋና የሻለቆችን ስጋ የብርቶችንም ስጋ የፈረሰኞችንም በእነሱም ላይ የተቀመጡትን ስጋ የጌታችንና የባሪያዎችን የታላላቆችና የታናናሾችን ሁሉ ስጋ እንድትበሉ ወደ ታላቁ ወደ እግዚአብሔር እራት ተከማቹ ብሎ በታላቅ ድምፅ ጮኸ። ግብዣ በአፉ እስትንፋስ ክፉን ስላጠፋ አንድ ጊዜ ስለረፈረፈ ምን አለ? ኑና ብሉ አለ። ሃሌሉያ። በፈረሱም የተቀመጠውን ጭፍሮቹንም ይወጉ ዘንድ አውሬውና የምድር ነገስታት ጭፍሮቻቸው ተከማይተው አየው። በቃ ነገስታቶች ናቸው። በጣም እኔ ነኝ ያሉ ለክፉ ቀን የተቀመጡ ልክ ግብፃውያን እስራኤላውያን ከግብፅ ሲወጡ 3ኛ ክፍል እንደተባለ ለቁርጥ ቀን ለክፉ ቀን የተቀመጡ ሰራዊቶች ናቸው ከመሲሁ ጋር ለመዋጋት የአርማጌዶን ጦርነት ጊዜ የሚመጡት። ግን እሱ የሰማይ ሰራዊት አያሰማራም፣ ከምድርም አይመለምልም። በሚዋጋበት ጊዜ የነገስታት ንጉስ ስለሆነ የጌቶች ጌታ ስለሆነ በአፉ እስትንፋስ ብቻ ክፉ ምን ያደርጋል? ያጠፋል። ሃሌሉያ። እንደዚህ ይላል፣ አውሬውም ተያዘ፣ በእርሱም ፊት ተአምራትን እያደረገ የአውሬውን ምልክት የተቀበሉት ለምስሉም የሰገዱትን ያሳተ ሐሰተኛው ነቢይ ከእርሱም ጋር ተያዘ። ታስታውሳላችሁ ባለፈው እንደነገርኳችሁ በስላሴ ራሳቸውን እንደመሰሉ አውሬው እንደ አብ፣ ሐሰተኛው ነቢይ እንደ መንፈስ ቅዱስ፣ ሐሰተኛው ክርስቶስ እንደ ክርስቶስ ነበር የተመሰለ። ተያዙ። ማን ይዘኛል የሚሉ የነበሩ ተያዙ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ምን ሆኑ? ተጣሉ። በአፉ እስትንፋስ ጠፍተው ተይዘው ወደ እሳት ተጣሉ። የቀሩትም በፈረስ ላይ ከተቀመጠው ከአፉ በሚወጣው ሰይፍ ተገደሉ። ወፎቹም ሁሉ ከስጋቸው ጠገቡ። እንዴት አይነት ታላቅ አምላክ ነው! እንዴት አይነት ገናና አምላክ ነው! እንዴት አይነት ክፉ አምላክ ነው! መቆሚያ መቀመጫ ያሳጣን ጠላት አንድ ቀን በአፉ እስትንፋስ የሚጠፋ ነው። አንድ ቀን ተይዞ ወደ እሳት ባህር የሚጣል ነው። እሱ ኢየሱስ የነገስታት ንጉስ የጌቶች ሁሉ ጌታ ነው። ጠላቶቻችንን ሁሉ ያንበረክካል። ንጉስ ይገለጣል። የምንጠብቀው በረት የሚወለድ የምንጠብቀው መስቀል ላይ የሚሰቀል ሳይሆን በረት የተወለደ መስቀል ላይ የተሰቀለ በሶስተኛው ቀን ሞትን ድል አድርጎ የተነሳ ወደ ሰማይ ያረገ በሰማያት በግርማው ቀኝ የተቀመጠ በሰማያዊ ስፍራ ሆኖ ዓለምን ሁሉ ከራሱ ጋር ሲያስታርቅ የነበረ የናዝሬቱ ኢየሱስ ፈራጅ ሆኖ ይመጣና ለልጆቹ ይመጣላቸዋል፣ ለጠላቶቹ ይመጣባቸዋል።
ለልጆቹ ይመጣላችኋል፣ ለጠላቶቹ ይመጣባችኋል። ልጆቹን ያድናችኋል፣ ጠላቶቹን ይፈርድባችኋል። አዳኝ ሆኖ የመጣው ጌታ እስካሁን እያዳነ ነው። ፈራጅ ሆኖ በሚመለስበት ጊዜ አያድንም፣ ይፈርዳል። አሁን ጊዜው የማዳን ነው፣ ፍርድ የለም። ያኔ ደግሞ ጊዜው የፍርድ ነው፣ ማዳን የለም። ዛሬ ይሄንን ድምጽ የምትሰሙ ስክሮል እያደረጋችሁ የገባችሁ ይሄ ቪዲዮ በዩቲዩብ ላይ ከተጫነ በኋላም ወደ እናንተ ይሄ ቃል አንድ ቀን ይፈርድባችኋል። ዛሬ ድምጹን ስትሰሙ ልባችሁን እልከኛ ሳታረጉ አዳኝ ሆኖ ከዛሬ 2000 ዓመት በፊት የመጣው ይሄ ጌታ ፈራጅ ሆኖ እንደሚመጣ እየነገርኳችሁ ባለውበት በዚህን ጊዜ እጃችሁን አንስታችሁ ለዚህ ለህይወት ጌታ ህይወታችሁን ስጡ። ጥርስ ማፏጨት፣ ለቅሶ፣ ዋይታ የሚሆንበት ቀን ይመጣል። ተራራ ሆይ በእኔ ላይ ውደቅና በዙፋኑ ላይ ከተቀመጠው ከበጉ ቁጣ ሰውረኝ ተብሎ የማይመለጥበት ጊዜ ይመጣል። ከእጁ ማንም አያድነንም፣ በሱ የሚያምኑትን ደግሞ ከእጁ ማንም አያጠፋምና ይህንን እንድታስተውሉ በጌታ ፍቅር ጠይቃችኋለሁ። ስለነበረን ጊዜ የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ምዕራፍ 19ን በእንዲህ አይነት ሁኔታ አጠቃለናል። ከዚህ በኋላ ጦርነት የለም፣ ከዚህ በኋላ መዓት የለም፣ መቅሰፍት የለም። ስለዚህ ቀጣዩን ክፍል ደግሞ ምዕራፍ 20ን በሚቀጥለው ሳምንት እናያለን። ሪፍሌክት የምታደርጉ ሰዎች ወደ ገስት መምጣት ትችላላችሁ። ገስት ላይ ያላችሁ ማይካችሁን ከፍታችሁ መናገር የምትፈልጉትን ነገር መናገር ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩልኝ። እድለኛው ጌች አሁን ካለ እስቲ ማይክን ክፈት። ብሪቱዬ ቀጥይ። ተባረክልን ፓስተር